እችን ጥያቄ ጎበዝ የተማሪ የሆነ ብቻ ሶልቭ ማድረግ ይችላል። ብዙ ተማሪዎች እችን ጥያቄ ለመስራት በጣም ፌር ይሆናሉ። እያንዳንዳቸውን ስቴፕ ባይ ስቴፕ እስቲ እንስራ እና ምርጫው ምን ይላል? ኤ 6 ቢ 9 ሲ 12 ዲ 15 አለ። ስለዚህ እችን ጥያቄ ሶልቭ ለማድረግ በጣም የሚያሳስቱ ነገሮች አሉ። ስቴፕ ባይ ስቴፕ ሶሉሽኑን እናያለን። በደንብ ተከታተሉን። ደግሞ ሰብስክራይብ አድርጉኝ እና ስቴፑን የምናስቀምጠው መጀመሪያ ፓረንተሲስ ውስጥ ያለውን እንሰራለን። ፓረንተሲስ ማለት ብራኬት ውስጥ ያለውን እንሰራለን ማለት ብራኬት ውስጥ እዚህ ተመልከቱ 3 + 3 አለ። እሱን መጀመሪያ እንደምራለን ማለት ነው። 3 + 3 ካረገ ምን ይመጣል? 6 ይመጣል ማለት ነው። እሱን ያችን 6 ወስደን ምን እናደርጋለን? ከኢኩዌሽን ጋር እናስቀምጥ ማለት ከኢኩዌሽን ጋር እናስቀምጣለን ማለት ነው። እንደዛ ካረገን በኋላ የሚመጣልን ቶታል 3 ደምር 3 6 ብለናል። ከዛ ቶታል ኢኩዌሽን ቢካምስ 3 ታይምስ 6 6 ደግሞ እዚህ ፓረንተሲስ ውስጥ ያለው ነው ዲቫይድ ባይ 3 + 3 እንላለን። ሶ ዘን ማልቲፕሊኬሽን እንጠቀማለን ማለት ነው በቦዲ ማስ ሜተድ። ከዛ ማልቲፕሊኬሽን 3 ታይምስ 6 ማለት 18 ይመጣል ማለት ነው። 3 ታይምስ 6 18 ሲካፈል 3 + 3 እንላለን ማለት ነው። ከዛ ኢኩዌሽኑን በመልቲፕላይ ስናደርግ 18 ታገኘን። 18 ወስደን እንደገና የሚመጣልንን ኢኩዌሽን እንጽፋለን ማለት ነው። ኢኩዌሽኑ ምን ይመጣልናል ካላችሁ 18 ዲቫይድ ባይ 3 + 3 ይመጣል። እንደዚህ ከመጣልን ምን እናደርጋለን? ስለዚህ መጀመሪያ ዲቪዥን እንጠቀማለን ማለት ነው። ከፕላስ ይልቅ ዲቪዥን እንጠቀማለን። ዲቪዥን ስታደርጉ ምን ታደርጋላችሁ? 18 ሲካፈል 3 ስንት ጊዜ? 6 ጊዜ ደርሳል። ከዛ ሌላውን ስቴፖቹን ጨርሰናል። አሁን አዲሽን ብቻ ቀራል። አድ ለማድረግ 6 ዲቫይድ አድርገን አገኘነው ሲደመር 3 እንላለን። ከዛ ስንት መጣልን? 9 መጣልን ማለት ነው። ስለዚህ ቶታል 9 አግኝተናል ማለት ነው። አዲሽን ስታደርጉ 9 ታገኛላችሁ። ስለዚህ እችን ጥያቄ አብዛኛው ተማሪ ይሳሳታል። ለምን? ስቴፖቹን ባለማወቁ